ዛሬ ላይ ታችኋል። ዛሬ ሳምንት ምናምን አካባቢ ሴት ልጅ ጳጳስ ሆነች አይደለ? በካቶሊክ በጣም ይገርማል። የሴት ጳጳስ አይደለም የሴት ጳጳስ የሴት ካህን ቀርቶ የሴት ሰባኪ እንኳን በመድረክ ላይ ቅዱስ ጳውሎስ እንዴት እንዳወገዘ አይታችኋል አይደል? የከበረች ታውግንስጣን ሰምቶ ሄዶ ጦርነት አሸንፎ መጣና እግሯ ስር ሰገደ ነው። እግሯ ስር ሰገደ። እርሱንና ቤተሰቦቹንም ሁሉ የሀገሩን ሰዎች የከበረች የክርስትና ጥምቀትንም ታጠምቀው ዘንድ ለመናት። ክርስትና ስለማያውቁ ገና ሃይማኖት ምን እንደሆነ ስለማያውቁ ሴት ልጅ የምታጠምቅ ነው የመሰለው። እንደዚህ አድርጋ በብብት ውስጥ አስገባችና በስመ አብ ወወልድ ወመንፈስ ቅዱስ ብላ ማጥመቅ ያው ታቀፈችው ለማለት ሊሆን ይችላል። ወይ ደግሞ ገና 10 ዓመት 12 ዓመት ከሆነ ደግሞ እንደዚህ አድርጋ ንቃጋ ይዛ ማለት ነው። አጋንንት ይዞት ከሆነ ያንፈራገጠው ከሆነ በብብቷ አቅፋ ነው የሚለው። አቅፋ በመስቀል ምልክት አማተበችበት። ቀና ላድርገው መሰለኝ ስንክሳር መሆኑ ሊታወቅ ከራስ እያነበብኩ እንዳይመስላችሁ ለአንዳንድ ሰዎች ማለት ነው። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 27 ቀን በዚህችም ቀን የከበረች ሮማዊት ታውግንስጣ አረፈች ይላልና የእነዚህን እናቶቻችንን ታሪክ መተረክ ያስፈለገው ምን እንደሆነ ትንሽ አንድ ደቂቃ ገለጻ አላርግና ከዛ እንቀጥላለን። ቅዱሳን እናትና አባቶቻችንን ታሪክ መተረክ ያስፈለገበት ምክንያት ከመጽሐፍ ቅዱስ ቀጥሎ አዋልድ የሚባሉ መጽሐፍቶች ወይም ደግሞ የመጽሐፍ ቅዱስ ልጆች የሚባሉ እነዚህ ስንክሳር የሚባሉ መጽሐፍቶች ላይ ያሉትን ቅዱሳን እናትና አባቶቻችንን ታሪክ እንድንማርበት ነው የመጀመሪያው ያስፈለገበት ትልቁ ምክንያት። እንደዚህ ነው መሰለኝ ትልቁ ያስፈለገበት። ሁለተኛው ግን የሴቶቹን ደግሞ ማቅረብ ያስፈለገው ደግሞ ይሄ አጋንንትን የማስወጣት ሽባውን የማዳን አይነ ስውሩን የማብራት ጆሮ የማይሰማውን እንዲሰማ ማድረግ መፈወስ ተአምራት የማድረግ ስልጣን አንደኛ ለካህናት ብቻ ሁለተኛ ለወንዶች ብቻ የተሰጠ እስኪመስል ድረስ አንዳንድ ጥግ የያዙ ሰዎች መሀል እንዲይዙ ነው። ጥግ መያዝ ጥሩ አይደለም። አንዳንዴ ጥጋችሁን ያዙ ማለት እንለፍበት ማለት ነው አይደለ? መሀል ያዙና አብረን እናውራ። ጥግ መሆን ጥሩ አይደለም። ኳስ ላይ አይታችሁ ከሆነ ኳሷን የሚያንከባሏት ያቺን ቅሪላ የሚገፏት 22 ተጫዋቾች አሉ ሜዳው ላይ። ግን ጥግ ያዙ ደግሞ ተመልካቾች አሉ። እንዲያታርገው በዚህ በለው ይላሉ። ዳር ላይ ሆኖ አይደለ? ስለዚህ መሀል ገብቶ መሳተፍ ነው። ኳሷን በደንብ አድርጎ መጠለዝ፣ ክርስትና ሕይወትን በደንብ አድርጎ መሳተፍ። ስለዚህ የቅዱሳን እናቶቻችንን ታሪክ ስንተርክ ቅዱሳን እናቶቻችን ሰይጣንን እንዴት አድርገው ጤባ የተጫወቱበት፣ እንዴት አድርገው አንገላቱት፣ በየትኛው አይነት ኃይላቸው። ሴት የሚለው ቃል ጾታው በራሱ አጋንንትን ማስወጣት ይከለክላል ወይ? ቅድስና ሕይወት ንጽህና ሕይወት ነው የሚፈልገው ወይስ ክህነት ነው የሚፈልገው? ከዛም አልፎ ተርፎ ደግሞ በሴት ጾታ ውስጥ ሆነው መነኩሴ ካልተኮነ ማዳን አይቻልም። መነኩሴ የሆነ ሰው ብቻ ነው ሰውን የሚያድነው። አንዲት ሴት ለአንዲት ሴት ጸልያ ወይም ለእናት ለአባት ለቤተሰቦቿ ጸልያ ሰዎችን ማዳን ትችላለች አትችልም የሚለውን እንድናይ ነው ያመጣሁት። የግዴታ ገዳም ገብታ መመንኮስ አለባት የሚል ሕግ የለም። ፈውስ አገልግሎትን በራሱ ከአንድ የቤተክርስቲያን አገልግሎት አንዱ አድርጎ መውሰድ እየተቻለ የሚፈውሱና የሚያጠምቁ አጋንንትን የሚያስወጡ አባቶች በተለይ ተአምራት የሚያደርጉ ትንቢት የሚናገሩ ብቻ የሆነ ነገር የሚናገሩ ከበቆታ አባቶችና ከቅዱሳን ገድል ከተጻፈላቸው አባቶች እኩል አድርጎ መቁጠር በጣም የሚያሳፍረው በጣም ነውርም ነው። ለምን ሲባል የእነሱን ታሪክ ሰምተን እኛም እንደዛ እንድንሆን ተፈልጎ እንጂ የግድ ይሄንን ሕይወት የምትኖሩት እንደነሱ ስትሆኑ ነው ማለት አይደለም። አንደኛ ቆሮንቶስ ምዕራፍ 11 ላይ የጸጋ ስጦታዎች ብዙ ናቸው ይልና እንግዲህ ከ36 ቅዱሳን አንስቶች ውስጥ አንዷ ብቻ ነች የፈውስ አገልግሎት ተሰጣት የፈውስ ስልጣን። 35ቱም ይፈውሱ ያጠምቁ ይፈውሱ ያድኑ ይጸልዩ ሰዎችን ያግዙ ይረዱ ነበረ። ማጥመቅ ብቻ ነው የተከለከሉት። እሱ ክህነት ለሴት ልጅ ስለማይፈቀድ ጸበል መርጨትም ሆነ ክህነት ለሴት ልጅ አልተፈቀደም፣ ለወንድ ልጅ ግን ተፈቅዷል። ስለዚህ ይሄ የጾታ ጉዳይ ሳይሆን የፈውስ አገልግሎት የጾታ ጉዳይ ሳይሆን የቅድስናና የንጽህና ጉዳይ ነው የሚለውን በዛው እንድታዩ። እንዲሁም ደግሞ
የሚገርም ታሪክ ያላቸው ቅዱሳን ታሪክ ስንሰማ እንባረክበታለን፣ እንቀደስበታለን። ምልጃቸው ይረዳናል። በረከትሽ ይደርብን፣ በረከቷ ይደርብን፣ በረከታቸው ይደርብን ብለን ስንጸልይ ከነሱ በረከት ረድኤት እናገኛለን። እኛም ወንዶች ሴቶችም ሁሉም ሰው የተባለ ፍጥረት በሙሉ ከቅዱሳን እናትና አባቶቻችን ተጋድሎ እነሱ 25 ዓመት 30 ዓመት 80 ዓመት በተጋድሎ ኖረው ታሪኩ ማንበብ እንዴት ይከብደናል። እነሱ ፀሐዩም ዝናቡም ንፋሱም ጨለማውም አውሬውም አጠቃላይ የስጋ ፍቃድም ሲፈትናቸው መከራቸውን ሲያዩ ያን ሁሉ ዓመት ኖረው እኛ አንብበን ቢያንስ በረከታቸው ይደርብን ብለን በረከት ለመካፈል እንኳን ተቸግረናል፣ እንደው ሌላው ነገር ቀርቶ። ስለዚህ ሰው ተይዟል ነው ተይዘናል። ለዚህ ነው በማለዳ መያዝ ብለው አባታችን መላከ መንክራት መጽሐፍ የጻፉልንና በማለዳ ከመያዝ እንድንተርፍ እግዚአብሔር አምላካችን በማለዳ ያንቃል። በዚህችም ቀን የከበረች ሮማዊት ታውግንስጣ አረፈች። ይህችም ቅድስት በደጋጎች ነገስታት በአኖሪዎስ እና በአርቃዲዮስ ዘመን የነበረች ናት። በጣም የታወቁ ደጋጎች ነገስታት ነበሩ። እነዚህ ክፉ የሚባሉ ንግስቶች ነበሩ። እነዚህ ደግሞ በጣም የዋህና ደጋግ ነገስታት በነበሩበት ዘመን ነው የነበረችው። ንጉሶቹ ራሱ ክርስቲያን መሆን የሚፈልጉ ክርስቲያን የሆኑ እግዚአብሔርን የሚፈሩ የእግዚአብሔርን ሕዝብ የሚያከብሩ ነበሩ በወቅቱ። በዚህ ዘመን እግዚአብሔርን ያኛን ያኖረን መልካም ነበር። እንግዲህ በዚያም ወራት የህንድ ንጉስ መልእክተኞች እጅ መንሻ ይዘው ወደ ንጉስ አኖሪዎስ መጡ። ህንድ ሀገር ውስጥ ነው ማለት ነው። በሚመለሱም ጊዜ ይህችን ድንግል ታውግንስጣን አገኟት። የምታነበው መጽሐፍ በእጇ ውስጥ ነበረ። ወደ ሀገራቸውም ነጥቀው ወሰዷት። ቀምተው ማለት ነው። ነጥቀው ማለት ደብቀው ማንም ሳያቸው ነጥቀው ወሰዷት። ለህንድ ንጉስን ሚስቶቹንና ቤተሰቦቹን የምትጠብቅ ሆነ ይችላል። የህንድ ንጉስን ሚስቶችና ቤተሰቦቹን የምትጠብቅ ማለት የቤት ሰራተኛ ሞግዚት ማለት ነው። ከሮም አገር ወደ ህንድ አገር የመጡት ለስጦታ ነበረ። መልእክተኞች ናቸው። ደብዳቤ ሊያደርሱ ለሮም ንጉስ ሊያደርሱ መጥተው ወደ ህንድ ሲመለሱ ይችን ታውግንስጣን መጽሐፍ እያነበበች ነበር። ያ መጽሐፍ ምንድነው? መጽሐፍ ቅዱስ እያነበበች ነበረ። የተባረከች ቅድስት ናት ማለት ነው። ገና ከህፃንነቷ በአንዲትም ዕለትም የንጉስ ልጅ እንግዲህ አሁን ወደ ቤተ መንግስት መጣ። ምን ሆናለች? የቤተ መንግስቱ አሽከር፣ የቤተ መንግስቱ አገልጋይ፣ የንጉሱ ሚስቶች ቀሚስ አጣቢ፣ አጠቃላይ ቤተ መንግስት ውስጥ ያለው ማንኛውም አገልግሎት በአቅሟ ትሳተፋለች ማለት ነውና ብዙ ጊዜ ሰርታ ይላል። በአንዲት ቀን ይላል በአንዲትም ዕለት የንጉስ ልጅ አስጨናቂ በሆነ ደዌ ታመመ። የከበረች ታውግንስጣም ወስዳ በብብቷ አቅፋ በመስቀል ምልክት አማተበችበት። በዚያም ጊዜ ዳነ። ከእርሷም ስለተደረገው ተአምር የዚች የከበረች ድንግል ታውግንስጣ ዜናዋ በሀገር ሁሉ ተሰማ። ከዚያችም ቀን ወዲህ በእነርሱ ዘንድ እንደ እመቤት እንጂ እንደ አገልጋይ እንደ ቤት ሰራተኛ አልሆነችም ይላል። የአምላካችን ስም የተመሰገነ ይሁን። በምንድን ነው ያደረገችው? ሕፃኑን እንግዲህ የንጉሱ ልጅ ነው። ሕፃን ይሁን ጎልማሳ ይሁን አልታወቀም። እንደዚህ አድርጋ በብብት ውስጥ አስገባችና በስመ አብ ወወልድ ወመንፈስ ቅዱስ ብላ ማተበችበት ይላል። ያው ታቀፈችው ለማለትም ሊሆን ይችላል። ወይ ደግሞ ገና 10 ዓመት 12 ዓመት ከሆነ ደግሞ እንደዚህ አድርጋ ንቅ አድርጋ ይዛ ማለት ነው። አጋንንትም ይዞት ከሆነ ያንፈራገጠውም ከሆነ በብብቷ አቅፋ ነው የሚለው። ታቅፋ በመስቀል ምልክት አማተበችበት። ያን ጊዜ ዳነ ይላል። አይገርማችሁም? እሺ እንግዲህ ታውግንስጣ በአንድም በሌላ መንገድ ወደዛ ቤተ መንግስት ሄዳለች በእግዚአብሔር ፍቃድ። አንድም ህይወቷ እንዲያልፍላት፣ ሁለተኛ ክርስትና በዛች ሀገር እንዲሰበክ። የሚገርማችሁ በዛች ህንድ ከተማ ውስጥ እንግዲህ ህንድ በጣም ሰፊ ናት። ቻይናና ህንድ በዓለም ላይ አሜሪካ፣ ቻይና፣ ህንድ በጣም ሰፊ ናቸው እና ህንድ ውስጥ ካሉት አገራቶች ውስጥ የአንዱ ንጉስ ነው፣ የአንዱ አገረ ገዢ ነው። በዛች አገረ ገዢ ላይ ደግሞ ቡድሃ የሚባል ሰይጣን ያመልኩ ነበረ። ሰይጣንን ያመልኩ ስለነበረ ይቺ ልጅ እዛ ቦታ ስትሄድ ስታማትብ ማማተብ ምን እንደሆነ አያውቁም ነበረ ማለት ነው። እዚህ ጋር አሁን ከዚህ በኋላ የምትሰሙት እንደዛ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ የሚለው የሆነ እንዲህ ማድረግ ምን ማለት እንደሆነ አይረዱም ሰዎቹ።
ስታማትብ ምን ማለት እንደሆነ አይገባቸውም። ምን ኢየሱስ ማን ነው የሚለውን አያውቁትም። ስለዚህ ለእነሱ አዲስ ሃይማኖት ነው ማለት ነው። እንደገናም ደግሞ ልጅቷ በቃ ታሞ የነበረውን ሞቶ የነበረውን ልጅ ማስነሳት ማለት ለቤተ መንግስቱ ትልቅ ነገር ነው። ለምን? የተናቀች ናት፣ የተናቀች ሰው ናት። ይህንን እያሰባችሁ ነው ማዳመጥ ያለባችሁ። በእርሷም ዘንድ እንደ እመቤት እንጂ እንደ አገልጋይ ከዛን ጊዜ ጀምሮ አልሆነችም። ከዚህም በኋላ የህንድ ንጉሥ ወደ ጦር ሜዳ ወይም ወደ ጦርነት በሄደ ጊዜ ጉም፣ ጭጋግ፣ አውሎ ነፋስና ጨለማ በላዩ መጣ። ንጉሱ ግን የከበረች ታውግንስጣ ስታማትብ ስላያት በመስቀል ምልክት ማማተብን ያውቅ ነበርና ያን ጊዜ በጭጋጉ፣ በጉሙ፣ በጨለማውና በጥልቁ ነፋስ ላይ በመስቀል ምልክት አማተበ። ወዲያውኑ ፀሐይ ወጣ፣ ታላቅ ጸጥታም ሆነ። ጠላቶቹንም በዚሁ የመስቀል ምልክት ድል አደረጋቸው፣ እጅግም ደስ አለው ይላል። ንጉስን የሚያክል አንድ እንጃ ብቻ ንጉስ ሲባል እኮ አገር አለ፣ ህዝብ አለ፣ ወታደሮች አሉ፣ ቤተሰብ አለ። እንደገና ደግሞ ኢኮኖሚካሊ ያን ሁሉ ማስተዳደር በጣም ከባድ ነውና አንዲት ትንሽ ብላቴና ምስኪን የሆነች ልጅ ሊያውም የምታነበው መጽሐፍ ቅዱስ ምን እንደሆነ የማያውቁት ከነ መጽሐፏ ነው ይዘዋት ሄዱት። እግዚአብሔር ያንን መጽሐፍ አብሮ ይዛ እንድትሄድ ያደረገው በዚህች ልጅ አንደበት ላይ ትልቅ ቤተክርስቲያን ይዞ እየሄደ ነው። አፏ ላይ ቤተክርስቲያን አለ፣ አይኗ ላይ ቤተክርስቲያን አለ፣ መዳፏ ላይ ቤተክርስቲያን አለ። አያችሁ፣ እናንተ ወደ ገጠር ክልል ስትገቡ እናትና አባቶቻችሁን ጨሌ ስታስጥሉ፣ ቡና መጠጣት ስታስቆሙ፣ ባዕድ አምልኮ እንዲያቆሙ ስታረጉ፣ ስታገዟቸው እናንተ አፍ ላይ፣ እናንተ አይን ላይ፣ እናንተ እግር ላይ እግዚአብሔር ተከትሎ ሄዶ ቤቱን እንደ አዲስ ነው የሚፈውሰው። ሙሉ በሙሉ እዛ ቦታ ላይ ያሉት ሰዎች እናንተን እንዲሰሟቸው አድርጎ ነው። ግን እናንተ ስትቀደሱ ነው፣ እናንተ ስትታደሱ፣ እናንተ ስትለወጡ፣ እናንተ ላይ ያለው ነገር ስታስሩት ነው የሚሆነው። እናንተን እግዚአብሔር አግኝቷችሁ ከዛ ደግሞ ቤተሰቦቻችሁን ያገኛል። እናንተን ሳያገኛችሁ እማዬን አገዙልኝ፣ አባዬን እርዱልኝ እንደዚህ ብትሉ ጥቅም የለውም። በተወሰነ መልኩ ልታግዟቸው ትችላላችሁ፣ ሰውም ልካችሁ። ግን እናንተ መጀመሪያ ስትቀደሱ የእናንተ ኃይል ደግሞ ይሰራል። አስቡት፣ ይሄ ንጉስ ከታወግንስጣ ምንድን ነው የተማረው? የከበረች እንግዲህ መጽሐፉ የሚላት ምንድን ነው? የከበረች ታወግንስጣት የሚላት። ስንክሳር ብዙ ጊዜ የከበረች እያለ የሚጠቅሳቸው በክርስቶስ ፊት ክቡር ናት። ልብሷ አዳፋ ቢሆንም በቤተ መንግስት ውስጥ እንደ አንድ አሽከር ብትታይም ግን የከበረች ናት። በመጽሐፉ እንግዲህ ይኸው ዘመን አልፎ ንጉሱም ማንነቷ አይታወቅ፣ ስሟ አይታወቅ፣ የንጉሱ ልጆች አይታወቁ፣ ህዝቡ የዛን ጊዜ ሞቷል። ዛሬ ግን ስሟ የከበረች ታወግንስጣ ተብሎ ተጽፎላታል። ለምን? በወቅቱ በነበረችበት ሰዓት ልክ እናንተ አሁን ባላችሁበት ሰዓት ላይ ጊዜያችሁን በአምልኮ ተጠቅማችሁበታል። ጊዜያችሁን ለስግደት ለተጋድሎ ተጠቅማችሁበታል። ይህንን ጊዜ በደንብ አድርጋችሁ ከተጠቀማችሁበት ነገ ከነገ ወዲያ ስማችሁ መልካም ነው የሚሆነው። በማን? በእግዚአብሔር ፊት፣ በሰው ፊት አይደለም፣ በእግዚአብሔር ፊት። ከዛስ እግዚአብሔር መልሶ ነው በሰው ፊት መልካም የሚያደርጋችሁ። በድብቅ የጠየከኝን በግልጽ እሰጥሃለሁ፣ ወደ እልፍኝ ግባ ያለው ለዚህ ነው። በደንብ ስገዱ፣ በደንብ ጹሙ፣ በደንብ ጸልዩ የሚባለው ለዛ ነው። የከበረች ታወግንስጣ አማትባ ልጁን ከሞት ከህመም ስታስነሳው አይቷል ንጉሱ። ይሄ ንጉስ ደግሞ እሱ ራሱ ጭጋጉን፣ አውሎ ነፋሱን፣ ጨለማውን ሁሉ ነገር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሲለው ሲያማትብበት ተገለጠና ፀሐይ ወጣች። ምን ይመስላችኋል? በዛ ቦታ ላይ ያለው አንደርቢ ማለት ወደ ጦርነት ሲሄዱ ህንድ ውስጥ ጥንቆለና በጣም የበዛ ነው አይደል? በጣም ኃይለኛ ጠንቋዮች ስላሉ የጥንቁልናዎችም ስላሉ ኢቭን ዛሬ ላይ የምታዩቸው የህንድ አማልክቶች ያን ጊዜ የሚበሩ ናቸው ማለት ነውና እነዛ አማልክቶች ደግሞ ይራገማሉ ወይም ደግሞ ጥላውግ ይልካሉ። ይሄኛው ንጉስ ከዛኛው ንጉስ ጋር ሲጣላ ያኛው ንጉስ ደግሞ ሟርት ይልካል። ልክ እንደ በለዓም ማለት ነው። ባላቅ የሚባለው እርገምልኝ ሲለው ሲራገሙ እኮ አይናቸውን ዝጋ ሲለው አይናቸው ይዘጋል ማለት ጨለመባቸው ማለት ነው። ስለዚህ ይሄ ንጉስ ለጦርነት በሚሄድበት ሰዓት በዛኛው ሳይድ ያለው ጦረኛ ተዋጊ ጨለማ፣ አውሎ ንፋስ፣ ጭጋግ ምናምን አመጣበት ይላል። ይሄ ሁሉ ይሄኛው ንጉስ እንዲሸነፍ ያለ ሀገሩ ሄዶ ያንን ጭጋግ መፋለም ስለማይችል ያንን ነገር ነበር ያደርጉበት። ከዛ እሱ ደግሞ አማተበና ገለጠው። ሲገልጠው አገኛቸው ወታደሮቹን፣ በዛ አሸነፋቸው። እንደገና ደግሞ ምን ይላል? የመስቀል ምልክት ድል፣ በዚሁ የመስቀል ምልክት ድል አደረጋቸው ነው የሚለው። ጭጋጉን ብቻ መግለጥ ሳይሆን በዚሁ የመስቀል ምልክት ድል አደረጋቸው። ሶስት ነገር አደረጉ ማለት ነው በዛ ሀገር። አንደኛ የከበረች ታወግንስጣ ልጁን ከሞት አስነሳች። በምን? በማማተብ። ሁለተኛ ጭጋጉን ጨለማውንና ነፋሱን በማማተብ አስወገደ ንጉሱ። ቀጥሎስ ጦርነቱን በማማተብ አሸነፈ።
ያ ማለት ሲያማትብባቸው ሞቱ ማለት ብቻ አይደለም። አማልክትን ይዘው ስለሚመጡ አረማውያን ስለሆኑ እግዚአብሔር እንዲያሸንፍ ረድቶታል ማለት ነው። እሱ ራሱ ነገ መጥቶ ምን ስለሚሆን ክርስቲያን ስለሚሆን እነዛ መቼም ስለማይሰሙ የሰይጣን የዲያብሎስ ልጆች ተብለዋል። ለዚህ ነው ቅዱስ ሙሴን ታቦት ተሸክመው ውጣና ድል አድርጋቸው እያለ አማሊቃውያን አሞራውያን በየበረሃው ሲመጡ የነበሩትን እነዛ የባሳን ንጉስ አግ የሚጠራቸው ቁመተ ረጃጅሞችን ኤናቃውያን የሚባሉትን ሙሴ እያሸነፈ ነው የመጣው ከኢያሱና ካሌብ ጋር ከህዝቡ ወጣት ጋር ማለት ነው። እያሸነፈ ነው የመጣው። ማን ሰው እየገደለ ነው አይደለም፣ ድቅል የሆኑ ፍጥረቶች ናቸው። ሰው ያልሆኑ ስጋ ለበስ አጋንንቶችም ጭምር ስለሆኑ ነው። አጋንንትን የሚያመልኩ ስለሆኑ መሞት ስላለባቸው ነው ይሄን ያደረገው እንጂ እግዚአብሔር ሰውና ሰውን እያጨፋጨፈ እያገዳደለ አይደለም። እንዲህ ያለ ጦርነትም የለም። በእንደዚህ አይነት ጦርነት እግዚአብሔርን ተሳትፎ አያውቅም ማለት ነው። ንጉሱም ከጦርነቱ በተመለሰ ጊዜ ለከበረች ታውግንስጣ ከእግሯ በታች ሰገደ። ደስ አይልም? አንዲት ምስኪን ገረድ የቤት ሰራተኛ ምስኪን የሆነች በቃ እዚህ ግባ ማትባል የነበረች ሴት መጀመሪያ ልጁን ስላዳነችለት የቤት እመቤት ሆነች። ከደንገጥሮች ወይም ደግሞ ቤት ውስጥ ካሉት ልዕልት ከሚባሉት መካከል አንዷ ሆነች። ከዛ በኋላ ደግሞ መጣና ደግሞ ተንደርድሮ መጥቶ ጉልበቷ ስር ሰገደ፣ ከእግሯ በታች ሰገደ። ይገርም እኮ ነው እግዚአብሔር ሲያስከብር አያችሁ። በሰው ሀገር ይህንን ታሪክ ስትሰሙ ማን ትዝ አላችሁ? በመጽሐፈ ሳሙኤል ላይ የማን ታሪክ ትዝ ይላችኋል? የኤልሳ ታሪክ፣ የንዕማን የመቶ አለቃ ንዕማን ታሪክ ማለት ነው። ንዕማን ነው መጽሐፈ ነገሥት ላይ ይቅርታ። ንዕማን ወደ እስራኤል መምጣት ፈለገ እና የሶሪያ መቶ አለቃ ነው። የሶሪያ መቶ አለቃ ንዕማን ታውቁታላችሁ። ለምጽ በለምጽ የነበረ ሰው ነው እና ሚስቱና የዚህ የመቶ አለቃ ሚስትና የቤት ሰራተኛው ቁጭ ብለው ያወራሉ። የቤት ሰራተኛዋ ደግሞ ልክ እናንተ ኢትዮጵያኖች ከኢትዮጵያ ወደ አረብ ሀገር ወደ ሊባኖስ ወደ ምናምን ተሰዳችሁ ወደ ሶሪያ አሁን ዛሬ እንዳልኳችሁ ወደ የሶሪያ ንጉስ አልጃኳችሁ አሁን ሶሪያ ውስጥ ያላችሁ ሴቶቻችን እንደሄዳችሁት ማለት ነው። የሄደች ናት። ከየት? በጦርነት ተማርካ ከእስራኤል የሄደች ናት። በአገሯ ነብይ እንዳለ ታውቃለች። ኤልሳ የሚባል ነብይ እግዚአብሔርን የሚፈራ እግዚአብሔር ፍንትው አድርጎ የሚያሳየው ነብይ እንዳለ ታውቃለች። ስለዚህ እመቤቴ አለቻት የመቶ አለቃው ሚስት፣ አቤት ባለቤትሽ እኮ እኛ ሀገር ቢሄድ ኤልሳ የሚባል ነብይ እኮ አለ፣ ይጸልይለታል፣ ለምጹንም ያጠፋለታል፣ እሱ ጋር ስለጂው አለቻት። ሚስቱም ይሄንን ሰምታ መዳንን ነው የምትፈልገውና እሺ ብላ ላከችው። ባለቤት ያለችው አልጋ ላይ ሲገናኙ፣ አቤት ይቺ ቤት ሰራተኛችን እኮ በእስራኤል ሀገር ውስጥ አንተ በጦርነት ሄደ ከምታስጨንቃቸው ህዝቦች መካከል ኤልሳ የሚባል ነብይ አለ፣ እሱ ጋር ሄደ ብትዳበስ፣ እሱ ጋር ሄደ ብትባረክ ያድንሃል አለችው። እሺ አለ። 2-3 ጆንያ ወርቅና ብር ጭኖ መጣ በሰረገላ ከብዙ ወታደር ጋር። የታለ ኤልሳ የሚባለው ነብይ አለ። አቤት አለ። በዮርዳኖስ ወንዝ ላይ ወሰደው። እባክህን ከለምጽ አንጻኝ አለው። የቤት ሰራተኛውን ቃል ሰምቶ ነው የመጣው። አስተውሉ። አንድ መቶ አለቃ ከብዙ ወታደሮች ጋር ወርቅ ይዞ አምኗት ማለት ነው። አምኗት። ዛሬ ካህናትና ቀሳውስት መታመን አቅቷቸው አርቲስቶች ናቸው እየመጡ ለቤተ ክርስቲያን ማሰሪያ ገንዘብ የሚለምኑት። አርቲስቶች ሳሊም ሊሆን ይችላል፣ ዘፋኝ ሊሆን ይችላል፣ ድራማ ሰሪ፣ ፊልም ሰሪ ሊሆን ይችላል። ብቻ ፌመስ ይሁን፣ ጸጉሩ ሲፈልግ እንደዚህ ሲፈልግ እንደዚህ ይንጨባራል፣ ነጠላ ብቻ ጣል ያርግ፣ መጥቶ ላይቭ ፕሮግራም ላይ ይቀመጣል። ምንም አይነት በምንም ይታወቁ፣ በምንም ትታወቅ ብቻ ያቺ ዘፋኝ። እዛ ቦታ እኮ ሌላ የራሷ የሆነ ሌላ ነገር አላት። አለባበሷ ራሱ ክርስትናን አይገልጽም አይደለ? እኔ ይቅርታ ያዳላው ሳይሆን እግዚአብሔር የነሱም አምላክ ነው። ግን ካህናት ራሳቸው ቁጭ ብለው ላይቭ ላይ ገንዘብን ሰብስብ ብለው መደመጥ አለመቻላቸው ያሳዝነኛል። በአርቲስቶች በኩል ገንዘብ ሲሰበሰብ በጣም ልማዝ ነው። በዚህ ልክ መደመጥ ማጣት። ይቺ የቤት ሰራተኛ ሰው ሀገር ሄዳ ሶሪያ ሄዳ አስቡት እንግዲህ ሶሪያ ሄዳ ንጉሱን ከነሚስቱ ሰብካ ሁለተኛ ሳሙኤል ሁለተኛ ነገሥት 5:1 ላይ ልክ ናቸው። የሚገርማችሁ ነገር ሰው ሀገር ሄዳ ሰብካ ልካ ከዛ ይሄ ሰው መጥቶ አምኗት ደግሞ አምኗት የቤት ሰራተኛዋን አምኗት እኮ ነው መጥቶ ኤልሳ እባክህን አድነኝ የእግዚአብሔር ሰው ሆይ ያለው። ማን ኦፍ ጋድ እግዚአብሔር ሰው ሆይ እባክህን አድነኝ።
የሚገርም እኮ እኔ ከሁሉ የሚደንቀኝ የምታውቃላችሁ እንደሚድን እርግጠኛ ሆኖ ከዳነ በኋላ ስጦታ ሊሰጥ ይዞ መምጣቱ። ይኸውላችሁ እንደሚድን እርግጠኛ የሚሆነው በሰራተኛዋ ስብከት ነው። እንደሚድን እርግጠኛ የሚሆነው የዋህነቱ ነው፣ ቀንነቱን ነው የሚያሳየው። እንደሚድን እርግጠኛ የሆነው የእስራኤል አምላክ እንደሚያድነው ስለሚያውቅም ጭምር ነው። አያችሁ። ስለዚህ በል እንደዛማ ከሆነ በወንዝ ውስጥ 7 ጊዜ ብቅ ጥልቅ በል አለ መቶ አለቃው ንዕማን ማለት ሲል ጊዜ በቃ ነቢዩ ኤልሳ ይሄን አዘዘው ወንዝ ላይ። ለዚህማ አገሬ ሀባናና ፋርፋ የሚገራርሙ ወንዞች አሉኝ አይደል? እዛ ሄጄ ሻወር እየወሰድኩ አይደል በየቀኑ እዛ ሄጄ ብቅ ጥልቅ አልልም እንዴ አለ። አንዱ መቶ አለቃ አንዱ ወታደር እኮ ነው፣ ፌደራል አሉት። ዝም ብላችሁ አሁን የሆነ መንገድ ላይ ያለ ደንብ አስከባሪ ፖሊስ ብላችሁ አስቡትና ወደ ንዕማን ተጠጋና ወደ መቶ አለቃው ኧረ ጌቶች እሳቸው ያሉት እኮ ውሃ ውስጥ ብቅ ጥልቅ በል ነው፣ 7 ጊዜ ነው። የሚከብድ አይደለም። ዝም ብለህ ብቅ ጥልቅ አትልም 7 ጊዜ ምን ሆነህ ነው አለው። ይሻል አሁንም ደግሞ ታዘዘ። የዋህነቱ አያችሁ። ተገርሞ እኮ ነው 7 ጊዜ ብቅ ጥልቅ በልና ለምጽ ይጠፋልሃል ሲባል ተገረመ ማለት ያው አይሆንም ብሎ ማሰብ መጠራጠርም ጭምርም ነው። አንዳንድ ጊዜ በጣም እኮ ስትገረሙ እኮ በጣም ስትደነቁ እኮ ልባችሁ ተጠራጣሪ ነበረ ማለት ነው። አንዳንድ ጊዜ በእግዚአብሔር ተስፋ ማድረግ የሚያደርግ ሰው አንዳንድ ጊዜ ተአምር ሲያይ ወይ የሆነ ነገር ሲያይ እግዚአብሔር ይመስገን ብሎ ዝም ይላል። በቃ በጣም ሰርፕራይዝ የምንሆን ከሆነ ምልክት የምንወድና ተጠራጣሪ ነን ማለት ነው። እና ይሄ ንዕማን ብቅ ጥልቅ ሲል የ50 እና የ60 ዓመት ጎልማሳ ሆኖ ነው ውሃ ውስጥ ብቅ ጥልቅ እያለ ያለው። የ30 እና የ20 ዓመት ጎልማሳ ሆኖ ነጻ። ለምጹ መርገፉ ብቻ አይደለም ወጣት ሆነ ነው የሚለው፣ እንደ ጎልማሳም ሆነ ታደሰ ነው የሚለው። ገርሞት ከዛ እባክህን የእግዚአብሔር ሰው ሆይ ኤልሳ ሆይ እባክህን ውሰድ፣ ይሄ ወርቅ ለአንተ ነው ሲለው አይ አልፈልግም ማለት የእግዚአብሔር ሰው ለአንተ ይሁን ልውሰደው። እዚህ ድረስ ይበቃናል፣ ከዚህ በኋላ ብዙ ታሪክ ስላለው እና የቤት ሰራተኛውን ታሪክ ሰምቶ የተፈወሰ መቶ አለቃ ከዚች ሴት ጋራ የተገናኘ ታሪክ አለው ማለት ነው። ይሄም ሰው ደግሞ የህንዱ ንጉስ የከበረች ታወግንስጣን ሰምቶ ሄዶ ጦርነት አሸንፎ መጣና እግሯ ስር ሰገደ ነው የሚለው። እግሯ ስር ሰገደ። እርሱንና ቤተሰቦቹንም ሁሉ የሀገሩን ሰዎች የከበረች የክርስትና ጥምቀትንም ታጠምቀው ዘንድ ለመናት። ክርስትና ስለማያውቁ ገና ሃይማኖት ምን እንደሆነ ስለማያውቁ ሴት ልጅ የምታጠምቅ ነው የመሰለው። አጥምቃ የምትፈውሰው የሆነ ክርስቲያን የምታደርገው ማተብ የምታስረለት መስሎታል። ዛሬ ላይ ታችኋል። ዛሬ ሳምንት ምናምን አካባቢ ሴት ልጅ ጳጳስ ሆነች አይደለ? በካቶሊክ በጣም ይገርማል። የሴት ጳጳስ አይደለም የሴት ጳጳስ የሴት ካህን ቀርቶ የሴት ሰባኪ እንኳን በመድረክ ላይ ቅዱስ ጳውሎስ እንዴት እንዳወገዘ አይታችኋል አይደለም? ምክንያት አለው። ሴትን የበታች ማድረግ አይደለም፣ ድርሻ አላት። ሁሉም በድርሻው ነው። ዛፍ ካልተራመድኩ መራመድ ነበረብህ እኮ እግዚአብሔር እኮ እግር ሰርቶልህ እኮ እንድትራመድ ማድረግ ነበረበት ብሎ እንደመከራከር ነው እኮ። ዛፍ በቦታው ለምለም ነው፣ በቦታው ስር ሰዶ ወደ ላይም ለምልሞ ዛፍ በቦታው ክቡር ነው አይደል እንዴ? አዋፋቶች በአየር ላይ የሚበራሉ፣ በምድር ላይ የሚራመዳሉ። የነሱ ስልጣን ነው። ለምን እንደ ሰው ማሰብ አልቻላችሁም? እግዚአብሔር በድሏችኋል ብሎ እንደመናገር ማለት እኮ ነው። ሴት ልጅ ጳጳስ እንዳትሆኑ የተከለከለው በሰው እንጂ እግዚአብሔር አልከለከለም ብሎ መጽሐፍ ቅዱስን ማስተካከል እና በጣም ያሳዝናል። አጥምቂኝ አላት። ቅድስት ታወግንስጣም እንዲህ አለችው፣ ይህ አደርግ ዘንድ ለእኔ አይገባኝም። የሚያጠምቃችሁ ካህን ይላክላችሁ ዘንድ ወደ ንጉሥ አኖሪዎስ ላኩ አለችው። ንጉሥ አኖሪዎስ አልኳችሁ ቅድም መጀመሪያ ሲጀምር ምን ብያችሁ ነበረ? ደገኛ ነገስታቶች ብዬ ነግራችሁ ነበረ። እሺ እና ወደ እሱ ላኳል። ያን ጊዜም ከወገኖቹ ጋር የሚያጠምቀውንም ካህን እንዲልክለት የህንድ ንጉሥ ወደ ንጉሥ አኖሪዎስ መልእክተኞችን ላከ። ንጉሥ አኖሪዎስም ልመናውን ተቀብሎ የሚያጠምቃቸውንም ቄስ ላከ። ይሄ ማለት አኖሪዎስ ደገኛ ንጉሥ የሆነው ክርስቲያን ስለሆነ ነው ማለት ነው። ቄስ መላክ ከቻለ እንደዚህ ማስተባበር ከቻለ በጣም ትልቅ የሚገርም ንጉሥ ነው ማለት ነው። ልክ እንደኛ ሀገር ቅዱስና ንጉሥ ላሊበላ፣ እንደናፄ ካሌብ፣ እንደናፄ ዘርዓ ያዕቆብ የመሳሰሉ ደገኛ ነገስታቶች ነበሩ ማለት ነው። እና ቄሱም ላከ። ቄሱም አጠመቃቸው። መስዋዕቱንም ቀድሶ ክብር ይግባውና የጌታችን የኢየሱስ ክርስቶስን ስጋውን ደሙን አቀበላቸው
እግዚአብሔርንም የምትወድ የከበረች ድንግል ታወግንስጣ እጅግ ደስ አላት። ያንን ጊዜ ቄሱን መንፈሳዊ ሰላምታ ሰጠችውና ከእርሱ ቡራኬ ተቀበለች። እርሱም ከእርሷ በረከትን ተቀበለ። አይገርማችሁ? ቄሱም ከእርሷ በረከትን ተቀበለ። ምን አይነት ሴት ብትሆን ነው? የምንኩስና ቆብ አልደፋች። ነጠላ ለባሽ ከሆነች በወቅቱ እንግዲህ እኛ ኢትዮጵያኖች ነን ነጠላ ምን ለብሰው፣ እነሱ ሀገር ደግሞ የክርስትና ልብስ ይኖራቸዋል አይደል? በወቅቱ አንድ ተራ ምዕመን ነበረች። እንደ መስከረም 21 ቀን በዓሏ እንደሚከበረው ቅድስት ማን ነበረች ስማ? ኧረ እናንተ ጠፋችብኝ። ያንን ጠንቋዩን ያንበረከከችው ቆጵሪያኖስን ያንበረከከችው ሴት ማለት ነው። ልክ እንደሷ አንዲት ምዕመን ነበረች ማለት ነው። እና የሚገርም ነው። ከዚህም በኋላ ለራሷ ገዳም ሰራች። አይገርማችሁ? ዮስቲና ሳይ አስታውሱኝ። አንዳንድ ጊዜ ጠፋብኛል። ቅድስት ዮስቲና ደግሞ የሚጠፋ ስም እኮ አለ። እናንተ ደስ የሚል ስም እኮ ነው ዮስቲና። ከዚህም በኋላ ለራሷ ገዳምን ሰራች የሚለው ብዙ ሰዎች ደናግላንም ተሰበሰቡ። የምንኩስና ልብስንም በመልበስ እንደ እርሷ መሆንን ወደዱ። እርሷም እመምኔታቸው ሆነች። እመምኔት ማለት የገዳሙ ልክ አበምኔት እንደሚባለው አንድ ወንድ መነኩሴ ለወንድ መነኮሳት አበምኔት ይባላል። የመነኮሳት አባት ነው። እመምኔት ማለት ደግሞ የመነኮሳት ሴቶች እናት ማለት ነው። እመምኔት እመ ማለት እናት ነው። አሁን እናንተ እናታችሁ ስጠራችሁ እስቲ እዚህ ውስጥ ስማችሁን እስቲ አንዳችሁ ጠሩ እስቲ። አሁን እዚህ ውስጥ ማን አለች? አንድ ሰው ስማችሁን ጻፉ። ሃና የምትባል አየሁኝ። እናትሽ ሃና ብላ ስጠራሽ ምንድን ነው የምትይው? አብየት ነው የምትይው። እናትሽ ነሽ የጠራችሽ። እናትሽ ስጠራሽ እምየት ነው የምትይው። ቃሉ ራሱ እመት አይደለም፣ እምየት እምየት። እም ማለት እናት ነው። የት ደግሞ እናቴ የት ጋር ሆነሽ ነው የምትጠሪኝ ማለት ነው። እናት ስትጠራ ሃና ብሎ ደግሞ አባቴ ሲጠራ አብየት ነው የሚባለው። ቃላቱ እንዴት እንደለመዱት አቤት ሳይሆን አብየት። አብየት አብ ማለት አባት ነው። የት ማለት ደግሞ አባቴ የት ጋር ሆነ ነው የምትጠራኝ ማለት ነው። እና እዚህ ጋር እመምኔት ሲል የገዳሙ እናቶች ሴት መነኮሳት እናት ማለት ነው። ያም ባህታዊ ቄስ የክርስትና ጥምቀትን ካጠመቀቻቸው በኋላ ወደ ንጉሥ አኖሪዎስ ተመልሶ የህንድን ሰዎች እንዳጠመቃቸውና ክብር ይግባውና ወደ ክርስቶስ ሃይማኖት እንደገቡ ነገረው። ንጉሱም አኖሪዎስም እጅግ ደስ አለው። የሮሜ አገር ሊቀ ጳጳስ ይህንን ባህታዊ ኤጲስቆጶስ አድርጎ እንዲሾምላቸው አዘዘው። እርሱም ኤጲስቆጶስነትን ሾሞ ለህንድ ሰዎች ላከላቸው። እጅግም ደስ አላቸው። ከዚህም በኋላ ታላቅ ቤተክርስቲያንም ሊሰሩ ጀመሩ። ምሰሶዎቹንም በፈለጉ ጊዜ አላገኙም። አሁን በደንብ አስተውሉ። የቤተክርስቲያን መስሪያ ምሰሶ አሁን የካ ሚካኤል ነኝ ሳገለግል የቤተክርስቲያኑ ምሰሶ 72 ነው፣ ዙሪያውን ሲቆጠር ማለት ነው። 72 ምሰሶ ነው ያለው እና የ72ቱ አርድእት ምሳሌ ማለት ነው። እንደሱ አይነት ምሰሶ ማለት ነው። አላገኙም እና ተቸገሩ። በዚያም አካባቢ ታላላቅ የጣዖት ቤት ነበረ። የህንድን የጣዖት ቤቶች ታውቃላችሁ? የቡዳ ቤቶች እነዚህ ጃፓን ውስጥ ምናምን ያሉት እንደዚህ ቀጥቀጥ ያሉ የተደራረበ ጣሪያ ያላቸው ቤቶች ማለት ነው። እንደሱ አይነት ጣዖት ቤቶች ነበሩ። በውስጡም ያማሩ ምሰሶዎች አሉ ይላል። ለሰይጣን የተሰራለት ቤት እኮ ነው የጣዖት ቤት። ያማሩ ምሰሶዎች ነበሩ። ድንግሊቱ ታወግንስጣም ክብር ይግባውና ጌታችን ኢየሱስ ክርስቶስን ብዙ በማልቀስ ለመነችው። ያን ጊዜም እነዚያ ምሰሶዎች ከጣዖት ቤት ፈልሰው ወይም ብድግ ብለው ተነስተው ሐናጺዎቹ ከሚሹት ቦታ ወይም ከሚፈልጉት ቦታ በቤተ ክርስቲያን መካከል ተተከሉ። መጡ ብቻ አይደለም የሚፈልጉት ቦታ ላይ ሄደው ችክል አሉ። ስለዚህ የቅድስት ታወግንስጣ ወይም ደግሞ የዚች ቅድስት ሴት ጸሎት እንባዋ ማለት ነው የጣዖት ቤትን አፍርሶ የእግዚአብሔርን ቤት የሚሰራ ነው። እንደገናም ደግሞ እንደ መሐንዲስም ያደርገዋል ጸሎቷ። አያችሁ፣ ተከለው ነው የሚለው። አማንያን ሁሉ ክብር ይግባውና ጌታችን ኢየሱስ ክርስቶስ አመሰገኑት። ጣዖት ሲያመልኩ የነበሩ ጣዖታቸውንም ሰብረው ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስ ሃይማኖት ተመልሰው ገቡ። በዚያችም ሀገር ታላቅ ደስታ ሆነ። ቅድስት ታወግንስጣም
ተጋድሎዋን ከፈጸመች በኋላ እግዚአብሔርንም አገልግላ ደስ አሰኝታ በዚያም ገዳም በተጋድሎ መካከል በደናግላን መካከል በሰላምና በፍቅር አረፈች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷ ከኛ ጋር ትኑር ለዘላለሙ አሜን። ደስ አይልም? ቅድስት ታውግንስጣ በረከቷ ይደርብን። ያንን ምሰሶ አፍልሳ አስቡት እንግዲህ ያንን ምሰሶ አፍልሳ ወደ ምንድን ነው ያመጣችው? ወደሚፈለገው ቦታ ነው ያመጣችው። እኛም እግዚአብሔር አምላክ እኛ ውስጥ ያለውን ከቤተሰብ የመጣውን ጣዖት ባዕድ አምልኮ፣ አላስፈላጊ የዝሙት መንፈስ፣ የተለያዩ አላስፈላጊ ነገሮች በሙሉ እግዚአብሔር አፍርሶልን ለቅድስት ቤተክርስቲያን የሚጠቅም ህንፃ ቤተክርስቲያን ያድርገን። እኛም ህንፃ ቤተክርስቲያን አይደለን የእግዚአብሔር ማደሪያዎቹ ታቦቱ ተብለናልና፣ እናንተም እኮ ታቦቶች ናችሁ ብለዋል መጽሐፍ ቅዱስ። እግዚአብሔር በእናንተ ውስጥ ያድራልና። ታቦት ማለት ጽላት ማደሪያ ነው። ጽላቱ ክርስቶስ ነው። ጽላቱ ቃሉ ነው። አልፋና ኦሜጋ፣ አልፋ ወኦ፣ አኸያ ሸራኸያ በረኸያ፣ ወይም ደግሞ አልፋና ኦሜጋ፣ ፊተኛውና ኋለኛው፣ መጀመሪያውና መጨረሻው ማለት ነው። ይሄ ጽሑፍ የተጻፈበት ጽላት ማስቀመጫው ታቦት ይባላል። እኛ ደግሞ እግዚአብሔር ይህን የመሰለ ኃያል ስም ልክ ድርሳነ ሚካኤል ላይ ያለው ኤንካ ካዚን አርያኪን ኤርናኬ ኬምካዮን ፔጉ ጌሎ እያለ የሚላቸው ስሞች አሉ፣ የእግዚአብሔር ስሞች። እነዚህ ስሞች ኃይለኛ ዓለምን ያጸናበት ስሞች ናቸው። መጽሐፈ ሄኖክ ላይ ራሱ ክስፔል እያለ የሚጠራው ስም ማለት ነው። እነዚህ ስሞች ያሉበት የእግዚአብሔር ቃል ስንቶቹ ያመሰገኑበት ያ ቃል ማደሪያዎች ነን። ግን ንስሐ እንድንገባ አድርጎ በዝሙት የረከሰው ሰውነታችንን እንዲቀደስ አድርጎ መጥቶ ሲያድርብን ፍቅሩ አይገርማችሁም? እንደዛ ቆሻሻ የነበረ ማንነታችን በንስሐ ታጥበን ድንግል ትሆናላችሁ እኮ ሲባል የስጋን ድንግልና አይደለም፣ የመንፈስ ድንግልና፣ የነፍስ ድንግልና ነው። በስጋ ድንግል የሆኑ ሰዎች እስከ መጨረሻው ድንግልናቸውን አጽንተው ከቆዩ ሽልማታቸው አክሊላቸው ብዙ ነው። የስጋ ድንግልና የሌላቸው ሰዎች ግን በንስሐ ታጥበው ድንግል ይሆናሉ። የምን? የነፍስ ድንግልና፣ የመንፈስ ድንግልና። እግዚአብሔር መቶኛ ላይ ያርፍብናል። የኦሪት ዘሌዋውያን ላይ በግ ብቻ አልነበረም ለመስዋዕት ይቅረብ የሚለው፣ ፍየልንም ለመስዋዕት አቅርቡ ይል ነበር እግዚአብሔር። እነዛ የምን ምሳሌ ናቸው? በሰማዕታት ዘመን፣ በነ ቅዱስ ጊዮርጊስ ዘመን ማለት ይቻላል። ብዙ ሰማዕታት የነበሩት የዛን ጊዜ ነው። በዛ ዘመን ከአህዛብነት መጥተው ለክርስቶስ ሙሽርነት የታጩ ሰማዕታት የፍየሉ መስዋዕት እነሱን ይወክላል። የበጉ መስዋዕት ደግሞ ኦርቶዶክስ ክርስቲያን ቤተሰብ ውስጥ ተገኝተው ከኦርቶዶክስ ተወልደው በ40 እና በ80 ቀን ተጠምቀው የተሰዉ ሰማዕታት የበግ ምሳሌ ይሆናሉ ማለት ነው። ስለዚህ እያንዳንዱ ቤተክርስቲያናችን ውስጥ ያለውን ነገር በሙሉ እኛን ነው የሚወክለው ማለት ነው። ስለዚህ ቅድስት ታወግንስጣ ምንድን ያደረገችው? የጣዖት ቤቱን አፈረሰችው በጸሎቷ። ምሰሶቹን ነቃቀለቻቸው። በአይኗ እኮ ነው። አስቡት እንግዲህ ንቅልቅልቅል አደረገችውና ብድግ ብለው እስኪ አስቡት። አሁን የሆነ ቦታ ቁጭ ብላችሁ አጠና ምናምን እየተሽከረከረ የተመዘገዘገ ባጠገባችሁ ሲያልፍ እንደዛ እኮ ነው ማሰብ ያለባችሁ። ዝም ብሎ እኮ የሚገርም ነው ብለን አይደለም የምናልፈው። እንዴት ነው እንጨት በአየር ላይ የተሽከረከረ መጥቶ ሄዶ ትክል የሚለው? ሊያው ዝም ብሎ አይደለም የተከመረው። ዝም ብሎ ቢከመርማ እንዴት አድርጎ አንስቶ ይተክሉታል? ከመጣ አይቀርማ ማርያም ታምጣ ነው። ትክል ነው መሆን ያለበት፣ ቦታው ላይ ነው መግባት ያለበት። እንደገና ደግሞ ይሄን ያዝ 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 ብሎ በግመል ወይም ደግሞ ህንድ ሀገር ውስጥ ያው ዝሆን ያለው በዝሆን አንስተው ደግሞ እንደገና ደግሞ እሱን ለመትከል ሊረባረቡ ነው። እንዳመጣሽው ትካዩን ያሏት ማን? ቅዱሳን መላእክቶች ማለት ነው፣ አግዘዋታል። ስለዚህ እንዲህ ያለ ቅድስና ህይወት ውስጥ ያለችን እናታችን ታሪክ ስለሰማን እግዚአብሔር አምላክ ስሙ የተመሰገነ ይሁን። በረከቷን ያሳድርብን።